ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ሌላኛውን ጉዳይ እንመልከት። የፔፕ ጋርዲዮላን ጉዳይ እናንሳ። ከጣሊያን ብሔራዊ ቡድን ጋር ስሙ በስፋት እየተያያዘ ይገኛል። ማረፍ የሚፈልግ መስሎ ነበር ፔፕ። እንመልከት ይህን ጉዳይ። ማረፍ ሊፈልግ ይችላል። አሁንም ግን በተስፋ እንዲኖራቸው የሚያደርግ ውይይት ግን ነበረው። ያው እንደምታውቂው ለጣሊያን ፍቅር አለው ወይም ሀገሪቱን ይወዳታል። ይህንን ደብቆት አያውቅም። በብሬሻ ከሮቤርቶ ባጂዮ ከሉካ ቶኒ አይነት ተጫዋቾች ጋር ካርሎ ማትሶኒ አሰልጣኝ በነበሩበት ጊዜ ተጫውቷል። በስኬትም ባይሆን በፋቢዮ ካፔሎ ሮማም ስር ለጥቂት ጊዜ ተጫውቷል። ስለዚህ በጣሊያን በሁለቱ ክለቦች የመጫወት ታሪክ ነበረው። የጣሊያንንም ባህል ይወዳል ይባላል። በተለይ ሀገሪቱን ምግብና ሙዚቃ ይወዳል። እንዲያውም አንድ ቃል ምልልሱ ላይ ሲናገር ፍራንቼስኮ ዲ ጎሪጎሪ የሚባለውን ጣሊያናዊ ሙዚቀኛ በመስማት ነው ጣሊያንኛ የተማርኩት ይላል። ቃሉን የጣሊያንኛ ንግግሩን ያወቅኩት የፍራንቼስኮ ዲ ግሪጎሪ ሙዚቃ በመስማት ነው ብሎ ይናገራል። ትልቅ ተጽዕኖ ያደረገበት ሀገር ነው። እንዲያውም ኢንተርናሽናል ብሬክ በመጣ ቁጥር ምሳ አስተውለሽ እንደሆን በስፔን ካሉ ብዙሃን መገናኛዎች ጋር አይደለም ቃለ ምልልሶች የሚሰጠው። አንድ ቼምፖ ቴፋቼፋ የሚባል አንድ ፕሮግራም አለ። እዛ ፕሮግራም ላይ ይቀርባል። የሉካ ቶኒ ፕሮግራም ላይ ይቀርባል። ሌሎች ፕሮግራሞች ላይ ይቀርቡ። አንዳንድ በእንግሊዝም በስፔንም ባሉ ብዙሃን መገናኛዎች ላይ የግል ቃለ ምልልሶች በሚሰጥበት ጊዜ የማይሰጣቸው የግል ቃለ ምልልስ የመስጠትም ልማድ የለውም። እንዲያውም አይ ቲንክ በእንግሊዝ የግል ቃለ ምልልስ ሰጥቶ አያውቅም። ለነስካይ ምናምን የተናጥል ቃለ ምልልሶች ይሰጣል እንጂ የዋን ቱ ዋን ኤክስክሉሲቭ ቃለ ምልልስ ለሆነ ሚዲያ መስጠቱን አላስታውስም፣ ለየትኛውም ትልቅ የእንግሊዝ ሚዲያ። በጣሊያን ግን ይሰጣል። ከሆኑ ፖድካስቶች ጋር ከሆኑ የቴሌቪዥን ሾዎች ጋር ቃለ ምልልስ ማድረግ ይወዳል እና ብዙ ጊዜ ይህንን ሲያደርግ በጣሊያን እናያለን። ለጣሊያን ትልቅ ፍቅር ያለው ሰው ይመስላል። ጣሊያን 2018 ላይ ይህንን አሰልጣኝ በቋሚ አሰልጣኝነት በብሔራዊ ቡድን አሰልጣኝነት የመቅጠር ፍላጎት ነበራት። እሱም ራሱ በስፔን ተጫዋች ያለው በጀርመን አሰልጣኝ ያለው በስፔንም አሰልጣኝ ያለው በእንግሊዝ እያሰለጠንኩ ነው። አንድ ቀን ወደ ጣሊያን ሄጄ በእግር ኳስ አስተሳሰቤ ላይ ትልቅ ተጽዕኖ ባደረገብኝ ሀገር ባሰለጠን አይከፋኝም የሚል አስተያየት ሰጥቶ ነበር እና ብዙ ጊዜ ከክለብ ኃላፊነት ጋር ነበር ስሙ ይነሳ ነበር። በተለይ አንድሪያ አኝሊ የዩቬንቱስ ፕሬዚደንት በነበሩበት ጊዜ ማውሪሲዮ ሳሪን ከመቅጠራቸው በፊት የጓርዲዮላ ባለቤትን በቱሪን ብዙ ጊዜ ትታይ ስለነበር በዚያ ሰሞን ምናልባት ወደ ጣሊያን ሄዶ ማሰልጠን ሊፈልግ ይችላል እየተባለ ነበር። አልሆነም እና እስካሁን ድረስ ወደ ጣሊያን ሄዶ አላሰለጠንም። ግን የረፍት ጊዜ ባገኘ ቁጥር ወደ ጣሊያን በተደጋጋሚ በመመላለስ የሚታወቅ ነው። ወደ ጣሊያን ሄዶ ካሰለጠነ ግን ክለብ ያሰለጥናል የሚል ግምት ነው የነበረው። አሁን የጣሊያን ብሔራዊ ቡድን አሰልጣኝ የለውም። ባለፈው የዓለም ዋንጫ የማጣሪያ ጨዋታዎች ላይ ወደ ዓለም ዋንጫው የሚያሳትፈውን ውጤት ማግኘት ከተሳነው በኋላ ጄኔሮ ገቱሶ ከኃላፊነት ለቀቀ። እንዲሁም አሁን የላቲዮ አሰልጣኝ ሆኖ ተሾሟል። ስለዚህ የጣሊያን ብሔራዊ ቡድን ቤንች ላይ የሚቀመጥ አሰልጣኝ የለም ማለት ነው። እስካሁን ድረስ ጨዋታ ስላልነበራቸው ግድ የለም። አሁን ግን ጨዋታ አላቸው። መስከረም ላይ ከ2 ወር ባነሰ ጊዜ ውስጥ ኢንተርናሽናል ብሬክ ይኖራል። ያን ጊዜ የሚሾሙት አሰልጣኝ ያስፈልጋቸዋል እና የአሰልጣኝ ፍለጋ ኃላፊነት የተሰጠው ለአዲሱ የኤፍአይጂሲ የጣሊያን እግር ኳስ ፌዴሬሽን ቴክኒካል ዳይሬክተር ፓውሎ ማልዲኒ ነው። ፓውሎ ማልዲኒን እንዲያግዝ ጣሊያናዊ ባይሆንም ከማልዲኒ ጋር አብሮ በኤሲ ሚላን የተጫወተው ሊዮናርዶ አብሮታል እና እነዚህ ሁለት ሰዎች ባለፈው ሳምንት ወደ ባርሰሎና ከተማ ሄደው ነበር። አሁን ፔፕ ከሲቲ ከለቀቀ በኋላ በሲቲ አምባሳደርነት ኃላፊነት አለው። የሲቲ ፉትቦል ግሩፕ ክለቦችን ሁሉ ሪፕሬዘንት ያደርጋል። ነገር ግን የረፍት ጊዜው ነው እያሳለፈ ያለው። ተገቢ ረፍት ነው። ከ2013 በኋላ አላረፈም። ለአንድ አመት በባርሰሎና አሰልጣኝነቱና በባየር ሚኒክ አሰልጣኝነቱ መካከል የነበረውን አንድ አመት አረፈበት ነው። ለቀጣዩ ስራ ሲዘጋጅበት ቆየ ነው የምንለው አላቅም። ግን ከዛ በኋላ ምንም ረፍት ኖሮ ታያቅም። ይሄ የረጅም ጊዜ ረፍት ኖሮ ታያቅም። ምክንያቱም በባየር ሚኒክና በሲቲ ለ13 አመት ያሰለጠን ስለቆየ ማለት ነው እና ረፍት እንደሚፈልግ ስለሚያውቁ ሊሆን ይችላል። አንተ የምታምናቸው ተጫዋቾች ስካውት የሚያደርጉልህን ሰዎች አንድ ፒክ አድርግ፣ ምረጥ። ሰፊ ስታፍ ልትፈልግ ትችላለህ።
የረፍት ጊዜን ብዙ አንጋፋብህም። በየስቴዲየሙ እየሄዱ ተጫዋቾች ስካውት የሚያደርጉልን ሰዎች መምረጥ ትችላለህ አንተ። ያንን እናደርግልሃለን። የጣሊያን እግር ኳስ ፌዴሬሽን ሀብታም አይደለም፣ ግን ለአንተ የደሞዝ ክፍያ ኤክሰፕሽን ይኖረናል። ምክንያቱም ፌዴሬሽን 5 ሚሊዮንም ላይ ከፍሉት ይችላል። 25 ሚሊዮን የሴት የመጨረሻ ደሞዙ፣ ግን ኤክሰፕሽን እናደርጋለን። ከዛ ስፖንሰሮች እንደ ፒዩማ አይነት ያኔ ኮንቴ አሰልጣኝ ሆኖ በተቀጠረበት ጊዜ ኮንቴም ከፍተኛ ተከፋይ አሰልጣኝ ስለነበር እንደ ፒዩማ አይነት ከጣሊያን ፌዴሬሽን ጋር አብረው የሚሰሩ ትልልቅ ካምፓኒዎች ደሞዙን ሰብሲዳይዝ እንዲያደርጉ ተደርጎ ነው ኃላፊነት። እንዲያ ለምሳሌ ሮቤርቶ ማንቺኒ አውሮፓውን ዋንጫ ያስሸነፈው አሰልጣኝ 3 ሚሊዮን ነበር በአመት ይከፈለው የነበረው። ጓርዲዮላ ያንን ያህል ደሞዝ አያገኙም። ግን ወደ ኃላፊነት ከተመለሰም በደሞዝ ምክንያት ሊሆን አይችልም። መቼስ አይደል በሲቲ እኮ የፈለገውን ያህል ጊዜ መቆየት ይችል ነበር። ወደ ሳውዲ ሄዶ ምናምን 50 ሚሊዮን ክፈሉኝ ቢል ይከፍሉታል፣ ችግር የለው። ግን ለአምቢሽን ሲል ግን ብሔራዊ ቡድን ማሰልጠን ይፈልጋል እና ይሄ ደግሞ ትልቅ ቻሌንጅ ነው። ጣሊያንን እንደገና ወደ ሀያል የእግር ኳስ ሀገርነት መመለስ ማለት ነው። ችግሩ በባየርን በባርሴሎና በሲቲ ያሰለጠናቸውን አይነት የተጫዋቾች ጥራት አያገኝም። አንዱ ትልቁ ችግር እሱ ነው። በእርግጥ የጣሊያን ከ17 ዓመት በታች ቡድን በቅርብ ጊዜ ዓለም ሻምፒዮን ሆኗል። ስለዚህ ፓይፕላይኑ ላይ ተጫዋቾች አሉ የተወሰኑ። በዋናው ቡድን ውስጥም ቶናሊ፣ ባስቶኒ የሆኑ ተጫዋቾች አሉ። ከፍ ያለ ብዙ የተጫዋቾች ቁጥር ባይኖራትም ጣሊያን አንድ ያንን ቻሌንጅ ሊወደው ይችላል። ለጣሊያን ለሀገሪቱ ባለው ፍቅር ብቻ ሳይሆን ይህንን ስፖርታዊ ፈተና 3 የዓለም ዋንጫ አልተጫወተችም። በ2030 የዓለም ዋንጫ በ2028 የአውሮፓ ዋንጫ ይደረጋል። የአውሮፓ ዋንጫ ላይ እንደው ቢግ ኢፍ ነው የጣሊያን አሰልጣኝ ከሆነ ክሎፕ የጀርመን አሰልጣኝ ይሆናሉ። ቱሄል የእንግሊዝ አሰልጣኝ ናቸው እንደሚታወቀው። ደላፉዌንቴ በክለብ እግር ኳስ እንደዚህ አይነት ፕሮፋይል ያላቸው አሰልጣኝ አይደሉም፣ ግን አሁን ሌጀንደሪ ቦታ ይዘዋል ከስፔን ጋር። ዚዳን የፈረንሳይ አሰልጣኝ ነው። የአሰልጣኙ ሱፐርስታር የአሰልጣኞች ውድድር ሊሆን ይችላል። ጓርዲዮላ ይህንን ኃላፊነት የሚረከብ ከሆነ የጣሊያን እግር ኳስ ፌዴሬሽን ፕሬዚደንት ጂዮቫኒ ማላጎ የሚባሉት ይፋ አድርገውታል። ተነጋግረናል፣ እስካሁን ድረስ መልስ አልሰጠንም፣ እየጠበቅን ነው። ግድ የለም አሁን እሺም እምቢም አትበለን፣ ግን ቴክ ዮር ታይም እስከ 1 ሳምንት ድረስ ጊዜ ወሰድና ለሰዓታት ያነጋገሩት ተብሎ ሲያደምጣቸው ነበር። ለማልዲኒም ለሊዮናርዶም ትልቅ ክብር ስላለው ማለት ነው። ትልቁ ችግር ግን ለጓርዲዮላ አይነት አሰልጣኝ ለዛው ስብስብ ታክቲካዊ እቅድ የሚሆን ጊዜ አይሰጥም። የብሔራዊ ቡድን ኃላፊነት ምናልባት ያንን የእግር ኳስ የክለብ ሌጋሲውን ሪስክ ማድረግ ላይፈልግ ይችላል። የሚሆን ከሆነ ግን በጣም ኢንትረስቲንግ ነው። እሱ አባቴ 95 ዓመቱ ነው፣ ከእሱ ጋር ጊዜ ማሳለፍ ፈልጋለሁ፣ የጀርባ ህመም አለብኝ፣ እሱን ማስታመም ፈልጋለሁ፣ ለሴት ልጆቼ ጊዜ ለልጆቼ በጠቅላላ ጊዜ አልሰጠውም፣ ለእነሱም ጊዜ ፈልጋለሁ ብሎ ነበር። ወደ ስራ የሚመለስ ከሆነ አስገራሚ ነው የሚሆነው። ግን ጣሊያኖቹ እየሞከሩ ነው። አድማጮቻችን የነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ከጣቢያ ወደ እናንተ ምርሳቸውን ይቀጥላሉ። መልካም ጊዜ ይሆንላችሁ። ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያውያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ፣ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌ ብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌ ብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።